ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ ሰበር ዜና አለ ከጋዜጠኛ እስክንድር ነጋ ጋራ በተገናኘ። ስለዚህ የእስክንድር ነጋ ጉዳይ እውነት ነው ወይ በሚል ርዕስ ስር አንድ ዘገባ ይዤላችሁ መጥቻለሁኝ። እሱ ምንድነው? ጋዜጠኛ እስክንድር ነጋ ዛሬ ይፋ አደረገ የተባለ አንድ መግለጫ አለ። ያንን መግለጫ አነብላችኋለሁ እና ያንን መግለጫ አስመልክቶ እስክንድር ነጋ በቃል ሲናገር የሚያሳይ ነገር የለም። በቃል ያንን መግለጫ አላነበበም። ብዙ ጊዜ በኦዲዮ በቪዲዮ መግለጫዎችን ይሰጥ ነበረ። የምታስታውሱት ከሆነ ማስረሻ ሰጤ እጁን ሲሰጥ በቃል ነው እስክንድር ነጋ ያንን በተመለከተ መግለጫ የሰጠው። ኮሎኔል ፋንታሁንም እጃቸውን ሲሰጡ በቃል ነው እስክንድር ነጋ ስለ ኮሎኔል ፋንታሁን መግለጫ የሰጠው። አሁን ግን የሱን ውሳኔ በተመለከተ ግን በቃል ወጥቶ እንደዚህ ነው እንደዛ ነው ብሎ መግለጫ አልሰጠም። ስለዚህ በጽሁፍ ነው ይሄ መግለጫ በሶሻል ሚዲያ ይፋ የተደረገው። በጽሁፍ በተደረገው መግለጫ ምንድነው የሚለው? ይህንን መግለጫ የአማራ ፋኖ ብሔራዊ ኃይል ንቅናቄ የህዝብ ቃል አቀባይም ይፋ አላደረገም። ዜናው እውነት ስለመሆኑ ከአማራ ፋኖ ብሔራዊ ንቅናቄም የሰማነው ነገር የለም። የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ጠበቃ አስረስ ማረ ገጽ ሄጄ ተከታትያለሁ። እሱም ምንም ያለው ነገር የለም። ነገር ግን እስክንድር ነጋ ይህንን መግለጫ ሰጥቷል ተብሎ ነው እየተነገረ ያለው። ምንድን ነው እስክንድር ነጋ አለ የሚባለውን ከማለቴ በፊት ይሄ ነገር ዜናው እውነት ነው ወይ በሚለው ጉዳይ ላይ የእስክንድር ነጋ የቅርብ ጓደኛ የቅርብ ወዳጅ ስንታየው ቸኮል የዜናውን እውነትነት ይጠራጠራል። ዜናው እውነት ላይሆን ይችላል የሚል ጥያቄ ምልክት አለው። ከዚህ በፊትም ደግሞ ሁላችሁም እንደምታስታውሱት እስክንድር ነጋ ከአፋሕድ አመራርነት ተነስቷል የሚል ወሬ ተወርቶ ነበር የምታስታውሱት ከሆነ እና ከአፋሕድ አመራርነት ተነስቷል የሚል ወሬ ተነስቶ ነበረ። ነገር ግን ያ ወሬ ውሸት ሆኖ ነው የተገኘው። ስለዚህ ይሄም እስክንድር ነጋ አለ የሚባለው ነገር ምን ያህል እውነት ነው የሚለው በራሱ አጠያያቂ ነው። እና ምንድነው በዚህ ጉዳይ ላይ ለእስክንድር ነጋ ቅርበት ያላቸው ሰዎች ጋዜጠኛ ደረጃ ሀብተወልድ የእስክንድር ነጋ ወዳጅ ነው እና እስክንድር ነጋን በቅርብ አነጋግሬው ነበር ብሎ የጻፈው ጦማር አለ። በዛ ጦማሩ እስክንድር ነጋ ለቋል የሚባለው ዜና አያስገርመኝም፣ ለምን እኔ አስቀድሜ ስለማውቅ ብሎ ከእስክንድር ጋር የነበረውን ሁኔታ የገለጸበት አንድ ጦማር አስነብቦናል። ስለዚህ በደረጃ ሀብተወልድ ጦማር መሰረት እስክንድር ነጋ ጻፈ የተባለው ነገር እውነት ሊሆን ይችላል የሚል ግምት በአንድ በኩል መያዝ ይቻላል። በሌላ በኩል በተለይ የእስክንድር ነጋ ቀኝ እጅ የሚባለው የእስክንድር ነጋ ያጎት ልጅ ነው ምናምን ዘመዱ ነው የሚባለው በቃ እስክንድር ነጋ ሲነካ በትንሹም በትልቁም እስክንድር ነጋ ለምን ተነካ በሚል የሚንጨረጨር በቃ ወባ የያዘው ይመስል የሚንጨረጨር አንድ ወንድም አለ። ያም ወንድም ወንደሰን ተክሉ ይባላል። እና በቃ ባይገርማችሁ ከወንደሰን ተክሉ ጋር ምንም ነገር እኔና እሱ የሚያጣላን የነበረው የእስክንድር ጉዳይ ነው። እስክንድርን እንዴት ትተቻለህ? እንዴት ትናገራለህ ብሎ በጣም ነው የሚንጨረጨረው። እና እሱም የጻፈው ነገር አለ። ምንድነው የሚለው? የእስክንድርን ደብዳቤ ብሎ ይፋ አድርጎታል ድረገጹ ላይ። የጋሻ ሚዲያ ባለቤት የሆነ ጋዜጠኛ ወንደሰን ተክሉ ነው። ምንድነው የሚለው? ለአማራ ፋኖ ብሔራዊ ኃይል ንቅናቄ ፖሊት ቢሮ ነው የሚለው ደብዳቤው። ጋዜጠኛ ወንደሰን ተክሉ እንደተናገረው ጥር 12 ቀን 2018 ዓ.ም እንግዲህ ይሄ ድርጅት የተቋቋመው ጥር 9 ነው። ድርጅቱ በተቋቋመው በሶስት ቀናት ውስጥ ነው እንግዲህ እስክንድር ነጋ ይህን መግለጫ ወጣው። በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ እወዳለሁ። እስክንድር ነጋ ነው የሚለው። በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ እወዳለሁ። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔ ትልቅ ክብር ይሰማኛል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅቱ አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብን እና አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊና
ዋዳዊ ምኞቴን እገልጻለሁ። ከአክብሮት ሰላምታ ጋራ እስክንድር ነጋ ጥር 12 2018 ዓ.ም። ይሄ እንግዲህ እስክንድር ነጋ ለቀቀ የተባለው ደብዳቤ ነው። ስለዚህ እንደነ ወንዶሰን ተክሉ እንደነ ደረጃ ሀብተወልድ ያሉ ለእስክንድር ነጋ ቅርብ የሆኑ ሰዎች ያወጡት እንደመሆኑ ይሄ ደብዳቤ የእስክንድር ነጋ የመሆን እድሉ በጣም ከፍ ያለ ነው በሚል በዛ ጉዳይ ላይ አንዳንድ አስተያየቶች ይሰጣሉ። ግን እንዳልኩት እስክንድር ነጋ በኦዲዮ ይህንን ጉዳይ አስመልክቶ የተናገረው ነገር የለም። በኦዲዮ አይደለም የተለቀቀው። እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል ንቅናቄ አመራሩ ወይም ቃል አቀባዩ በዚህ ጉዳይ ላይ ያለው ነገር የለም። ግን ከዚህ የምንረዳው የአዲሱ ድርጅት 19 አባላት ያሉት ፖሊት ቢሮ አለ። የዛ ፖሊት ቢሮ አባል እንዲሆን እስክንድር ነጋ ተመርጦ ነበር። እዛ ውስጥም ደግሞ አንድ መምሪያ የጥናትና የስትራቴጂ የፖሊሲ መምሪያ ተሰጥቶ በዛ ላይ እንዲሰራ ተመድቦ ነበረ። ሆኖም ግን እስክንድር ነጋ በዚህ ሁኔታ መቀጠል አልፈልግም የሚል አቋም ይዞ ከተሰጠው ኃላፊነት ራሱን እንዳገለለ ነው እንግዲህ መረጃዎች የሚጠቁሙት። ይህም የእሱ ደብዳቤ የሚጠቁመው እንግዲህ ይሄ ዜና እውነት ከሆነ አድማጮቻችን፣ ተመልካቾቻችን ይሄ ዜና ይሆን ከሆነ ምንድን ነው ፋይዳው? የእስክንድር ነጋ መሄድ ምንድን ነው ፋይዳው የሚል ጥያቄ ሊነሳ ይችላል። የኔን አቋም ሁላችሁም ታውቁታላችሁ። እስክንድር ነጋ ላይ ያለኝ አቋም የታወቀ ነው። እስክንድር ነጋ ላይ ደግሞ የያዝኩትን አቋም የያዝኩት በሂደት ነው። እስክንድር ነጋ ላይ በግሌ በእስክንድር ነጋ ላይ ችግር ስላለኝ አይደለም። በእስክንድር ነጋ ላይ በግለሰብ ደረጃ ችግር ስላለኝ አይደለም። በሂደት ነው። አድማጮቻችን፣ ተመልካቾቻችን በእስክንድር ላይ የያዝኩትን አቋም የያዝኩት በምንድን ነው? በሂደት ነው። ምንድን ነው ሂደቱ ብላችሁ ጠይቁኝ። አንድ ሁለት ብዬ ማብራራት ይችላለሁ። አድማጮቻችን፣ ተመልካቾቻችን አንድ ሁለት ብዬ ማብራራት ይችላለሁ እና እንዳልኩት እስክንድር ነጋ ጋር ምንም ችግር የለብኝም እና አንዳንድ ወገኖች እስክንድር ነጋ ላይ ጥላቻ አለብህ ይሉኛል። እስክንድር ነጋ ላይ ጥላቻ አለብህ ይሉኛል። እና እስክንድር ነጋ ላይ አንዱና ትልቁ የነበረኝ ችግር በተከታታይ ሁሌ የምናገረው የነበረኝ ችግር እና ጥያቄ በፋኖ ትግል ውስጥ ለምን ራሱን የክፍፍልና የውዝግብ ምክንያት አድርጎ ያቀርባል የሚል ነው ትልቁ ችግር። ለሱ ትልቅ ክብር ስለነበረን፣ ትልቅ ቦታ ስለነበረን እንደሱ አይነት ሰው እንዴት እሱ የክፍፍልና የውዝግብ ምክንያት እስኪሆን ይጠብቃል? ለምን ራሱን ዝቅ አያደርግም? ለምን ትሁት አይሆንም? በሚል በዚህ ነው ትልቁ ከእስክንድር ጋር የነበረኝ ጠብ ይሄ ነው። ወገኖች፣ አንዳንድ ወገኖች ልንገራችሁ ያለውን ነገር ልንገራችሁ። አንድ ቁጥር አንድ ሁለት ብዬ ልዘርዝራችሁ። አንድ ለምሳሌ መጋቢት 2015 ዓ.ም የአማራ ህዝባዊ ኮንግረስ የሚባል ተቋቁሞ ነበር። የፋኖ ትግል ከመቀስቀሱ በፊት እና የአማራ ህዝባዊ ኮንግረስ ተቋቁሞ የነበረ ጊዜ እስክንድርም የዛ ኮንግረስ አባል ነው። አሁን እንደ አጋጣሚ ሆኖ እዛ ኮንግረስ ውስጥ የነበሩ የተወሰኑ ሰዎችን አገዛዙ አሰረ። ከዛ በኋላ ምን አደረገ? ያንን የአማራ ፋኖ ህዝባዊ ኮንግረስ የሚባለው የተለያዩ አካላትን ውጭ ሀገር ያሉ የአያም ኢንተርናሽናል አማራ ሙቭመንት የነበሩ ሰዎችን የሚያቀፈ የተለያዩ ሰዎችን ያቀፈ ብዙ የተደከመበት ድርጅት ነው። ብዙ ውይይቶች፣ ብዙ ፍጭቶች የተደረገ ውይይት ነው እና ያ ውይይት ላይ እስክንድር ነጋ አለበት። እነ ዘመነ ካሴና አስረዝማረ ምሬ ወዳጁ እነዚህ በሙሉ ነበሩት። ብዙ የተደከመበት ግን ይፋ ያልሆነ ድርጅት ነበር። አሁን የተወሰኑት በሚሆኑበት ጊዜ እስክንድር ነጋ ምን አደረገ? ያንን ድርጅት ትቶ ከነሻለቃው ዳዊት ወልደ ጊዮርጊስ ጋር ተነጋግሮ ያንን ድርጅት ትቶ የአማራ ፋኖ የአማራ ህዝባዊ ግንባር የሚል አቋቋመ። ስለዚህ ምንድን ነው ያደረገው? እየተሰራ የነበረውን ነገር በሙሉ ትቶ ለብቻው ዋል። ያ አንዱ ስህተት ነበር። ያን ማድረግ አልነበር። ያንን በማድረጉ ከብዙ ሰዎች ጋር ከነዘመነ ጋር ከነአስረዝ ጋር እስር ቤት ካሉ ከብዙ ሰዎች ጋር ምን ሆነ ማለት ነው? ተጋጨ። ግን እሱ ታዋቂ ስለሆነ የሚታወቅ ሰው ስለሆነ የፖለቲካል ካፒታል ስለሆነ ተቀባይነት የአማራ ፋኖ የአማራ ህዝባዊ ግንባር ተቀባይነት አገኘ እና ሁለተኛ እንግዲህ ማነሳው የአማራ ፋኖ ህዝባዊ ግንባር ከተቋቋመ በኋላ በጣም ተቀባይነት አገኘ። ብዙ ሰውን ማንቀሳቀስ ጀመረ። እኛም ያንን ግንባር ተቀላቀልን። ለምን የበፊቶቹ አማራዎች ብቻ ነበሩ የሚሳተፉበት
እና አማራዎች ብቻ ነው። አሁን ግን ይሄ ግንባሩ ግን አማራ ብቻ ሳይሆን ሁሉንም ኢትዮጵያዊ ያቀፈ እንቅስቃሴ ሆነ። ሁሉንም ኢትዮጵያዊ የአማራ ህዝባዊ ግንባር ሁሉንም ኢትዮጵያዊ ያቀፈ እንቅስቃሴ ሆነ። እኛም ደገፍ ነው እና ሆኖም ድርጅቱን ግን እስክንድር ነጋ ማይክሮ ማኔጅ ማድረግ ጀመረ እና ከፍተኛ በፋኖ ስም የተሰበሰበውንም ድጋፍ እንዲጨበረበርና ኢምቤዘልድ እንዲሆን ሁኔታዎችን አመቻቸ እና ያንን ድጋፍ እስክንድር በተወሰነ መልኩ ደግሞ የፋኖ አመራሮችን በስሩ ለማድረግ ሰራዊት ስላልነበረው የፋኖ አመራሮችን በስሩ ለማድረግ በገንዘብ እነሱን የመግዛት ነገር አንዳንድ ተገቢ ያልሆኑ ስራዎችን መስራት ጀመረ እና ይሄ በህዝብ ገንዘብ የተሰበሰበው ደግሞ በትክክል ለፋኖዎች ደግሞ መድረስ ስላልቻለ ይሄ ገንዘብ የግንባሩ ነው እንጂ የፋኖ አይደለም በሚል በቃ ፋኖዎቹ በግንባሩ ስር እንዲጠቃለሉ የማድረግ ስራ ተጀመረ። ይሄ ራሱ ሌላ ሁለተኛ ሶስተኛ በዚህ በገንዘብ በድጋፍ ማሰባሰብ ዙሪያና የተሰበሰበውን ድጋፍ ደግሞ ወደ ፋኖ በማድረስ ዙሪያ ላይ ማሻሻያዎች እንዲደረጉ በፋይናንስ ሰዎች ላይ እስክንድር በመደባቸው ማይክሮ ማኔጅ አድርጎ በመደባቸው የፋይናንስ ሰዎች ላይ ብቃት በሌላቸው የፋይናንስ ሰዎች ላይ ተጨማሪ ብቃት ያላቸው ኢንቴግሪቲ ያላቸው ሰዎች ተካተው ያም ደግሞ የድጋፍ ኦዲት ተደርጎ ግልጽነትና ትራንስፓረንሲ በሆነ መንገድ የድጋፍ ማሰባሰቡ ሂደት ይቀጥል በሚል አንዳንድ ምክር ሀሳቦችና አንዳንድ ፕሮፖዛሎች ለእስክንድር ቀረበለት። እስክንድር ያንን ማድረግ አልቻለም፣ አልፈለገም፣ ፈቃደኛ አይደለም። ተመልከቱ፣ ሌላ ሶስተኛ ስህተት። ከዛ በኋላ ብዙዎቻችን አይ እንግዲያውስ በእንዲህ አይነት ሁኔታ ከእስክንድር ጋር መስራት አንችልም ብለን ከእስክንድር ጋር ብዙዎቻችን እኔን ጨምሮ አንዳንድ ከሱ ጋር ቅርበት ያለን ሰዎች የተለየ ነው። በዚህ ምክንያት የአማራ ፋኖ ህዝባዊ ግንባር 2 ሚሊዮን ምናምን ገንዘብ እንዲሰበሰብ ትልቅ አስተዋጽኦ ያደረግን በርካቶቻችን ከእስክንድር ተለየን። በቃ በዚህ መልኩ ከሆነ ማይክሮ ማኔጅ አድርጎ አካውንታቢሊቲ እንዳይኖር የተሰበሰበው ገንዘብ ኦዲት እንዳይኖር የሚያደርግ ከሆነ ከጥቂት ጓደኞቹ ጋር ብቻ እንደ ማሶኒክ ኦርጋናይዜሽን ጥር አድርጎ የሚሰራ ከሆነ ይሄ ለትግሉ የሚሆን አይደለም በሚል በቃ እስክንድር ለትግሉ እንደማይበቃ የትም እንደማይደርስ አሰብና ተተተው ነው። አራተኛ አድማጮቻችን ተመልካቾቻችን የአማራ ፋኖ ህዝባዊ ሰራዊት የሚል ሌላ ሁለተኛ ድርጅት ደግሞ አቋቋም እና ይሄንን የአማራ ፋኖ ህዝባዊ ሰራዊት የሚል ሁለተኛ ድርጅት ሲያቋቁም ከአርበኛ ዘመነ ካሴ ጋር ሆኖ ነው ያቋቋም እና በዚህ ድርጅት ውስጥ ግን ገፍተው መሄድ አልተቻለም እና በጎጃም እነ ሻለቃ ዝናቡ የሚመሩት የአማራ ፋኖ ጎጃም ተቋቋመ። የአማራ ፋኖ ጎጃም እዝ ተቋቋመ፣ ተመሰረተ እና አብዛኛው ፋኖቹም ደግሞ በጎጃም በዚህ በአማራ ፋኖ ጎጃም እዝ ውስጥ መታቀፍ ጀመሩ። ያኔ አርበኛ ዘመነ ካሴ ከእስክንድር ጋር ዝም ብሎ መንከራተት ዋጋ እንደሌለው ገባው። የአማራ ፋኖ ህዝባዊ ሰራዊት የሚለው ነገር እንደማያዋጣ ገባው እና ዘመነ ካሴ ያው የህዝብን ሁኔታ አይቶ ይሄ የአማራ ፋኖ ህዝባዊ ሰራዊት ውጤት እንደማያመጣ ስለተገባ ውጤት በማያመጣ ነገር ላይ ጊዜ ማጥፋት አያስፈልግም ብሎ ከነ አስረስ ጋራ ከነ ዝናቡ ጋራ በመነጋገር በእኛ ዘመነ ካሴ የአማራ ፋኖ በጎጃምን መስርቶ ጎጃምን አንድ አድርጎ መንቀሳቀስ ጀመረ። እንግዲህ አዋቂነት ማለት ይሄ ነው። አንድን ነገር እንጀምራለን አይደል? አንድን ነገር ጀምረን ያ ነገር ውጤት የማያመጣ ከሆነ የህዝብን ትግል የሚጎዳ ከሆነ ያለምንበትን ዓላማ የማያሳካ ከሆነ እዛ ቦታ ላይ ጊዜ ማጥፋት ተገቢ አይደለም። እስክንድር ዘመነ ካሴ ስማርት ስለሆነ የአማራ ህዝባዊ ሰራዊት የትም እንደማይደርስ አወቀ። አያችሁ፣ የትም እንደማይደርስ አወቀ። እሱ ከእስክንድር ነጋ ጋር የአማራ ፋኖ ህዝባዊ ሰራዊት እያለ ቁጭ ብሎ ባለበት ሁኔታ እነ ዝናቡ እነ ማንችሎት የጎጃምን ፋኖች ሁሉ አስተባብረው የአማራ ፋኖ ጎንደር እዝን አቋቁመው የጎንደርን ወጣት የጎንደርን ፋኖ በአስደማሚ ሁኔታ ሞቢላይዝ ማድረግ ጀመረ። ከዛ በኋላ ነው እስክንድር ስህተቱ ገብቶት በማይሆን ነገር ላይ ጊዜ አላጠፋም ብሎ ዘመነ ካሴ ወደዚህ ወደ ህዝብ የመጣው። እስክንድር ነጋ ግን የአማራ ፋኖ ህዝባዊ ሰራዊት የሚለውን ግትር አቋም ይዞ ቀጠለ። ይሄ ግትርነት ሌላው የእስክንድር ነጋ ስህተት ነው ወገኖች። አምስተኛ እንደ አማራ ፋኖ ህዝባዊ ሰራዊት ጎጃም ውስጥ መንቀሳቀስ አቃተው እስክንድር። ለምን? የጎጃም ፋኖዎች በሙሉ በእነ ዝናቡ በሚመሩት የጎጃም እዝ ውስጥ ተካተቱ። ስለዚህ ለብቻው እዛ የአማራ ፋኖ ህዝባዊ ሰራዊት ብሎ መቀጠሉ እንደማያዋጣው አወቀ። ስለዚህ ምን አደረገ እስክንድር ነጋ? እሱ ጋር የነበሩት በሙሉ ወደ
ወደ ዝናቡ ሲሄዱ ምን አደረገ እስክንድር ወደ ሸዋ ተሻገረ። ወደ ሸዋ በሚሻገርበት ጊዜ የዘመነ ካሴን ፈለግ እንዲከተል የአማራ ፋኖ ሸዋ ጠቅላይ ግዛት ከነመከታው ጋር ጥሩ አግባብ ስላለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝን እንዲቀላቀል ይሄ የአማራ ፋኖ ህዝባዊ ሰራዊት ምናምን የሚለውን እብደት አቁሞ የአማራ ፋኖ ሸዋ ጠቅላይ ግዛትን እዝን እንዲቀላቀል የዙ የፖለቲካ ዘርፍ ኃላፊ ወይንም ቃል አቀባይ ሆኖ ቢሰራ በሸዋ ያሉትን ፋኖች አንድ ማድረግ ላይ ቢተጋ የበለጠ ጥሩ ነገር ያደርጋል ብለን በርካታ ምክረ ሐሳቦችን ሰጠን። ሆኖም እስክንድር ነጋ አሁንም ያንን ማድረግ አልፈለገም። ምንም ሰራዊት የሌለውን ድርጅት የአማራ ፋኖ ህዝባዊ ሰራዊት የሚል ድርጅት ይዞ ቀጠለ እና በገንዘቡ በፋኖ ስም በተሰበሰበው ገንዘብ ሰራዊት ለመግዛት አስቦ ሸዋ ተቀምጦ አሁንም ይሄ ግትር አቋሙን ስተበርን የሆነ አቋሙን ይዞ ቀጠለ። ይሄ ሌላው ትልቁ የእስክንድር ነጋ ስህተት ነው። አሁን ለደረሰበት ውድቀት፣ አሁን ለደረሰበት የፖለቲካ ኪሳራ ያደረገው እነዚህ ሁሉ ስህተቶች ናቸው። አድማጮቻችን በስድስተኛ ልንግላችሁ ሸዋ ላይ ተቀምጦ እነ ማስረሻ ሰጤን በማሰማራት በአዴኑን ማስረሻ ሰጤን በማሰማራት የአማራ ፋኖ ህዝባዊ ሰራዊት የሚለውን በጎጃም እንደገና ለማደራጀት መንቀሳቀስ ጀመረ። ሸዋ ሆኖ በጎጃም የተፈጠረውን አንድነት ለማናጋት ሞከረ እና ከዘመነ ካሴ ጋር ችግር ስላለ ማለት የአማራ ፋኖ ህዝባዊ ሰራዊት የነበረ ጊዜ ዘመነ ካሴ እንደማያዋጣ ስላወቀ ይሄ ነገር አያዋጣም ብሎ በቃ ያንን ነገር ተወው። ለምንድነው በማያዋጣ ውጤት በማያመጣ ነገር ላይ ለምንድነው ጊዜ የሚያጠፋው? አያችሁ እስክንድር ነጋ ለምን እኔን ካድከኝ ብሎ ዘመነ ካሴ ላይ ችግር ቋጠረ። ስለዚህ በዘመነ ካሴ ላይ ችግር ስላለበት ያኔም በዚህ ጉዳይ ላይ በሚንቀሳቀስበት ጊዜ በጎጃም በዚህ ጉዳይ ላይ በሚንቀሳቀስበት ጊዜ የጎጃም ፋኖች ለሱ ሞተዋል። ግን እሱ በጎጃም ፋኖች ላይ ቂም ቋጠረ እንጂ ቂም ቋጠረ። ስለዚህ ማስረሻ ሰጤን አድርጎ በጎጃም ላይ ማስረሻ ሰጤን ማንቀሳቀስ ጀመረ ጎጃምን ለመከፋፈል። ምንድነው የሆነው? ይሄንን በማድረጉ እነመከታው ጋር እነ ዘመነና የጎጃም ፋኖች እነመከታው ላይ መከታው ነው እስክንድር ነጋን አስጠልሎ እስክንድር ነጋን እየጠበቀ ሸዋ ሆኖ ጎጃምን እንዲበጠብጥ እየፈቀዱ ያሉት እነመከታው ናቸው በሚል በእነመከታው ማሞና በጎጃም ፋኖች መካከል ምን ሆነ ማለት ነው? መቃቃር እንዲፈጠር ተደረገ። ይሄን ያደረገው ማን ነው? እስክንድር ነጋ። ሰባተኛ በሰኔ 2016 ዓመተ ምህረት የስድስት የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር ዕዝ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ ዕዝ፣ የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ስድስት አደረጃጀቶች በአንድ ላይ ሆነው ፋኖን አንድ ለማድረግ ከወራት በላይ የገዛ ውይይቶችና ስብሰባዎች አደረጉ። እስክንድር ነጋ ሰራዊት ባይኖረውም በእነመከታው ማሞ ጥያቄ እነመከታው ማሞ እስክንድር ነጋ ካልመጣ እኛ እንወጣለን ስላሉ በውይይቱ እንዲገባ ተደረገ። አፋሕድ የሚባል ድርጅት አቋቋሙ። ዩናኒመስሊ የመተዳደሪያ ደንብ አጸደቁ። ዩናኒመስሊ የቃል ኪዳን ሰነድ ፈረሙ። 90% ስራዎች በሙሉ ተጠናቀቁ። ከዛ ዘመነ መሪ ይሁን እስክንድር መሪ ይሁን በሚል ውዝግብ ተነሳ እና በዘመነ ካሴና እስክንድር ነጋ ሙሉ ድፍ ማግኘት አልቻሉ። ስለዚህ ዘመነ ካሴን እስክንድር ነጋ ሙሉ ድፍ ካላገኙ ሌላ ሶስተኛ መሪ አድርጉ፣ አለበለዚያ የቡድን አመራር ዘርጉ የሚል ሐሳብ ሰጠን ብዙዎቻችን። እስክንድር ነጋ ግን 5-4 አሸነፍኩ ብሎ ሌሎችን ደግሞ በዲሞክራሲ የማያምኑ በሚል ሌሎችን ማሳመን ጀመረ፣ መክሰስ ጀመረ። አያችሁ የፋኖ ትግል በዩናኒሚቲ በአንድ ላይ የቁንጅና ውድድር አይደለም። ይሄንን መገንዘብ ነበረበት። ቢያንስ 5-4 አሸነፍኩ ካለ በነገራችን ላይ 5-4ም አላሸነፈም፣ ራሱን እንደ አምስተኛ ቆጥሮ ነው 5-4። ከዛ ሌላው ደግሞ እነ ባየም ደግሞ በኋላ ወጥተዋል። 5-4 አሸነፍኩ ካለ ቢያንስ አራቱ መካተት አለባቸው እና ጊዜ ወስደን እስቲ ሁላችንም ያካተተ መፍትሄ እንፈልግ በሚል ነገሩን ማቆየት ሲገባ በቃ የፋኖ በዚህ መልኩ ስፕሊት ማድረጉ መከፈሉ ለእስክንድር ነጋ ግዱ አይደል። በቃ እሱ መሪ እስከተደረገ ድረስ ምንም አልመሰለው። ስለዚህ መሪ ነኝ ብሎ አወጀ እና በፋኖ አደረጃጆች መካከል ትልቅ ክፍተት ተፈጠረ፣ ትልቅ መናቆር ተጨመረ። ያ ሁሉ እንግዲህ በማን ነው? በእስክንድር ምክንያት።
ኦፍኮርስ እነ ዘመነም በዚህ ውስጥ ድርሻ አላቸው። ግን እነ ዘመነ በድምፅ ብልጫ ተሸንፈዋል። አሁን እስክንድር ነጋም ደግሞ በድምፅ ብልጫ አሸነፍኩ ብሎ መቀጠል አልነበረበትም። በቃ ዩናኒሚቲ መኖር ነበረበት። ይሄ ሌላው ትልቁ ስህተት ነው። ሰባተኛ ነጥብ ማለት ነው። ስምንተኛ ማነሳላችሁ አፋሕድ ከተቋቋመ በኋላ ደግሞ ክፍፍል የተፈጠረው ያው በአመራር ስለሆነ እንደገና አፋሕድ እንደገና ነገሮችን እንዲመረምር እንደገና ነገሮችን እንዲከልስ ሪፎርም አድርጎ አመራሩንም ዲዞልቭ አድርጎ እንደገና በአዲስ መልክ እንዲወጣ ጥሪ ያቀርባል እና እስክንድር ነጋ እኔ መሪ ነኝ አም the only leader ብሎ እኔ ብቸኛ መሪ ነኝ ብሎ ግትር ከሚሆን በቃ የቡድን ሊደርሺፕ ያድርጉና እስክንድር ነጋ ዘ ሊደር ሳይሆን ሊደር ሆኖ መሪው ሳይሆን ከአመራር መካከል አንዱ ሆኖ በቃ ፋኖን አንድ አድርገው ይጓዙ የሚል ፕሮፖዛሎች ያቀረበ እና እስክንድር ነጋ መሪ አትሁን አይደለም ያለ ነገር ግን ከመሪዎች መካከል አንዱ ሆነ እነዘመነንም ሌሎቹንም አምጥተ በቃ አፋሕድን ሪፎርም አድርገ እነዘመነንም ሌሎቹ ወደዚህ እንዲመጡ አድርግ በሚል ፕሮፖዛሎች ቀረበለት። እኔ አስታውሳለሁ ይሄን ፕሮፖዛል በመናቀርበት ጊዜ ጎጃም ላሉ አመራሮች፣ ሸዋ ላሉ አመራሮች እና ወሎ ላሉ አመራሮች ለጎንደር እንኳን አላቀረብኩም ለሶስቱ አመራሮች አቀርበን ነበር ይሄን ፕሮፖዛል እና ምንድነው ያሉት እስክንድር ነጋ ከተስማማ እኛ በዚህ ሐሳብ እንስማማለን ነበር ያሉኝ። ግን እስክንድር ነጋ ምን ሆነ ግትር ሆነ። እንግዲህ ከአንድ ዓመት በፊት ነው ምን ማወራላችሁ ይሄ አሁን ተፈጠረ የተባለው አንድነት ከአንድ ዓመት በፊት ይፈጠር ነበር። አንድ ዓመት ሙሉ ያ ሁሉ በፋኖ ላይ ስቃይና መከራ አይኖርም ነበር እስክንድር ነጋ ግትር ባይሆን ነው። ግን እስክንድር ነጋ ያንን ተርካቻል። ዘጠነኛ እስክንድር ነጋ ያደረገው ትልቅ ሜስ የአፋሕድ መሪነትን ይዞ ከውጭ ሀገር ባለስልጣናት ጋር ንግግሮች ጀመረ። ከዛ ምን ሆነ በእነሱ ግፊት አገዛዙ ጋራ በሶስተኛ ዙር ንግግር ጀመረ። በኔ ይሁንባችሁ ብሎ ሌሎች የአፋሕድ አመራሮችን እነ ደረጀን እነ መከታውን አሳምነው በኔ ይሁንባችሁ ብሎ በድብቅ በሶስተኛ አካል በኩል ከአገዛዙ ጋር ውይይት ተጀመረ። ሲነቃባቸው እኛ ውይይት አላደረግንም በሚል ዋሹ። ሲነቃባቸው ግን ውይይት አድርገዋል። ውይይት ስላደረጉ ነው በነገራችን ላይ ከአገዛዙ ጋር እስክንድር ነጋ በኔ ይሁንባችሁ ብሎ የጀመረው ውይይት ነው። እነ ማስረሻ ሰጤም እነ ኮንፋንዳውንም ይሄ ግማሹ የአፋሕድ አመራር ወደ አገዛዙ የገባው በዛ ምክንያት ነው። ለምን እንደ አፋሕድ አመራር ሲነጋገሩና ሲወያዩ ስለነበር እና ይሄ ሁሉ ብለንደር የመጣው በማን ነው? በእስክንድር ነው። እንግዲህ እኛ እስክንድርን ቻሌንጅ ስናደርግ ዝም ብለን በግለሰብ ደረጃ ስለምንጠራው አይደለም ወገኖች። አስረኛ አልዘርዘርላ አስረኛ አፋብኃ ሲቋቋም የአፋብኃ ኃይል ከወሎና ከጎጃም ከጎንደር ወደ ሸዋ ይመጣል በሚል አፋሕድ ሸዋ ብቻ ነው ያለው በዋናነት የሚንቀሳቀሰው ሸዋን አፋሕድ ካጣ አፋሕድ ፈረሰ ማለት ነው በሚል በሌሎች ሸዋ ውስጥ ባሉ በሌሎች የፋኖ አደረጃጆች ባሳምነው እዝ ላይ ቀጥተኛ ጦርነት ነው እስክንድር ነጋ ዲክሌር ያደረጉት። በእነ መከታው እነ እስክንድር ነጋ ሸዋ ያሉ አፋሕዶች በአፋብኃ አሳምነው እዝ ላይ ጦርነት ነው ዲክሌር ያደረጉት። ውጊያ ነው የከፈቱት። በእነ መከታው ማሞ በኩል በርካታ ፋኖችን ገለዋል፣ ብዙዎችን ረሽነዋል እና በሸዋ ጠቅላይ ግዛት እዝ ውስጥ ያሉም አፋሕድን የሚቃወሙ አንዳንዶች የተገደሉ አሉ፣ ብዙዎች ደግሞ ታስረዋል። በሸዋ ወገኖቼ እስክንድር ነጋ ምክንያት ትልቅ ትርምስ እንዲፈጠር ተደርጓል። ይሄ አስረኛ ያልኳችሁ ደግሞ በጣም ሲሪየሱ ነው። በጣም ሲሪየስ እስክንድር ነጋ አመራር ሲሆን እስክንድር ነጋ እንዴት አመራር ይሆናል በሚል ብዙዎቹ ያኮረፉትና ያዘኑት እስክንድር ነጋና በመከታው ማሞ ምክንያት በሸዋ ብዙ ደም ስለፈሰሰ ትልቁ እስካሁን ከዘረዘርኳቸው ነገሮች በሙሉ በጣም በትልቁ ብዕር የሚሰመርበት ጉዳይ ቢኖር ይሄ ጉዳይ። አስረኛ 11ኛ እነ ሻለቃ ዳዊት አምባሳደር ብርሃነ መስቀልና ሌሎችም አፋሕድንና አፋብኃን አስማምተን አንድ እንዲሆኑ እናደርጋለን ብለው ተነሱ። ያንን በተነሱበት ጊዜ እስክንድር ነጋ ትልቁ የውዝግብ ምክንያት እስክንድር ነጋ ነበር እና እነ መከታው ማሞ እስክንድር ነጋ መሪ ካልሆነ እኛ አንድነቱን አንቀበልም ነው። አያችሁ እነ እስክንድር ነጋ እነ መከታው ማሞን በገንዘብ ይዞ ማለት ነው አንቀበልም ማለት
ሌሎች ደግሞ ቅድም እንዳልኳችሁ በሸዋ ብዙ ደም ፈሷል አላልኳችሁም? ሌሎች ደግሞ በተለይ ያሳምነው እዝ እንዲሁም ወሎም ያሉ እስክንድር ነጋ ይሄን ሁሉ ብለንደር ያደረገ ሰው ይሄን ሁሉ ችግር ያደረገ ሰው የሚታመን አይደለም። እንደገና ከኮሎኔል ፋንታውን ከሌሎቹ ጋር አብሮ ይሰራ የነበረ ከአገዛዙ ጋር ንግግር እንደማያደርግ በምን እናውቃለን? የሚታመን ሰው አይደለም በሚል እስክንድር አመራር እንዲሆን አልፈለጉም። ስለዚህ ከፍተኛ ውዝግብ ተነሳ። ከፍተኛ ውዝግብ ተነሳ። በዚህን ጊዜ እኔም ብዙዎቻችን ምንድን ነው ያለ ትልቅ ሰው ከሆንክ አንተ በአንተ ምክንያት ለምን ይሄ አንድነት ከአምስት ወር በላይ ነው በእስክንድር ነጋ ምክንያት ነገሮች የተያዙት እና በአንተ ምክንያት ለምንድን ነው ይሄ ነገር የሚያዝ? ለምንድን ነው የውዝግብና የጭቅጭቅ ምክንያት የምትሆነው? ለፋኖ አንድነት ስትል የጥሞና ጊዜ ውሰድ። ራስን አግልልና ፋኖዎች የሚሰጡን ኃላፊነት ይሄ አሁን አወጣ የሚባለውን መግለጫ ያኔ እንዲያደርግ ስንጠይቀው ነበረ። ወገኖች ስንጠይቀው ነበር። ከአምስት ወር በፊት ከስድስት ወር በፊት ይሄንን ስንጠይቀው ነበረ። አሁን ያወጣውን መግለጫ እስክንድር ነጋ አሁን ያወጣውን መግለጫ ያኔ ቢያደርግ ኖሮ ከስድስት ወር በፊት የፋኖን አንድነት እናረጋግጥ ነው። አያችሁ። ስለዚህ ለስድስት ወር ነገሮች እንዲታነቁ ያደረገው እስክንድር ነጋ ነበር። እሱ ግን ዝንፍ አላለም ወገኖች፣ ዝንፍ መከታማሞም እስክንድር ካልገባ በሚል የአንድነቱን ሂደት በብቸኝነት ለወራት አንቆ ነበር ያቆመው። 11ኛ ነጥብ ነው የምነግራችሁ። እና አሁን 12ኛ የፋኖ አመራሮች አንድነቱ እውን እንዲሆን እንግዲህ 12ኛ ነጥብ የፋኖ አመራሮች አንድነቱ እውን እንዲሆን እንደ ኮሶ ቢመራቸው መከታው ማሞን ለመያዝ በመከታው ስር ኃይል ስላለ ጎበዞች፣ ጀግኖች፣ ትልቅ ዋጋ የከፈሉ አንበሳ ፋኖች ስላሉ በመከታው ስር እነሱን ላለማጣት እነሱን ላለመበተን ሲባል እስክንድር አመራር እንዲሆን ተደረገ። እስክንድርን አመራር አደረጉት። ከዛ እስክንድር አመራር ሆነ እና ውይይት ሲደረግ እነ መከታው አሉ፣ እነ ጋሽ ምንተስኖት አሉ፣ የእስክንድር ወዳጆች ሁሉ አሉ። እስክንድር he was part of it። የንግግሩ አካል ነው፣ የውይይቱ አካል ነው። እስክንድር 19 ያለው የፖሊት ቢሮ ሲያቋቁሙ እስክንድር እነሱ ውስጥ ነው ያለው። ሻለቃ ደረጀ በላይ የጎንደር ጠቅላይ ግዛት እዝ መሪ ሻለቃ ደረጀ በላይ አንዱ ከ19ኙ አንዱ እንዲሆኑ ተጠየቁ። ከዛ ተጠየቀ ሻለቃ ደረጀ በላይ ምን አለ? አይ ከኔ የበለጠ መምህር ዘመነ ካሴ አይደለም፣ ዘመነ ካሴ የመራዊ ልጅ ነው። ዘመነ ምህረት ደግሞ የማክሰኝት ልጅ ነው፣ ጎንደር እና ሁለቱም የጎንደርና የጎጃም ማለት ነው። እና መምህር ዘመነ ምህረት የቀድሞ የመኢአድ ምክትል ሊቀመንበርና የጎንደር ክፍለ ሀገር ደራጅ ነበር፣ ታጋይ ነበር። ከጥንት ከጠዋቱ ለትግሉ፣ ለነጻነት፣ ለፍትህ፣ ለኢትዮጵያ አንድነት ዋጋ የከፈለ ሰው ወገኖች መምህር ዘመነ ምህረት እና መምህር ዘመነ ምህረት ይሁን እሱ ከኔ ይሻላል ብሎ ሻለቃ ደረጀ በላይ እኔን ስሜን እዛ ውስጥ አጥቅተቱ ብሎ ምንድን ያደረገው ወጣ። በተመሳሳይ ሁኔታ ኢንጂነር ደሳለኝ ሲያስብ ሸዋ አይ ለሸዋ ጠቅላይ ግዛት እዝ የዘመቻ መምሪያና የውጭ ግንኙነት ከሆነ የተመደበው በዚህ ለሸዋ ላሳምነው እዝ የውጭ ግንኙነትና የዘመቻ መምሪያ ከሆነ ለኔ ለዚህ ቦታ የሚመጥኑት እነገሌ ናቸው ብለው እነ ብሩክ ስለሽና ባዩ አለባቸው የፖሊት ቢሮ አባል እንዲሆኑ ስማቸውን ሰጥ። ለዚህ ቦታ የሚመጥኑት እነዚህ ናቸው። አሁን የኢንጂነር ደሳለኝም ስም የደረጀም ስም 19 ውስጥ የለም። አስቀድመው ወጡ እና እስክንድር ነጋ በዚህ በፖሊት ቢሮ ውስጥ መስራት ካልፈለገ መግለጫ ከመውጣቱ በፊት ሁሉ ነገር ይፋ ከመሆኑ በፊት ለምን ስሜን ከዚህ ያወጡ ለምን አላለም?
ይሄ እያንዳንዳችሁ መጠየቅ ያለባቸው ጉዳይ ነው። አያችሁ ከወዲሁ ከጅምሩ ይሄ አዲሱን ድርጅት ለማስጠላት እያደረገ ያለው ስራ መሆኑ ከዚህ ማየት እንችላለን። ለማስጠቆር ድርጅቱ አንድ ሆኖ ድርጅቱ ይፋ ሆኖ ሁሉ ነገር ካደረገ በኋላ የድርጅቱ አባል ነኝ ካለ ድርጅቱ በሚሰጠኝ ስራ እቀጥላለሁ ካለ እንደዛ ነው አይደል ያለው መግለጫው። ይህ እንደተጠበቀ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ ተመልክቶ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶች የምፈልገውን አይደለም የሚለው የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ ያረጋግጣለሁ። ታዲያ የሚጠበቅበትን ኃላፊነትና ግዴታ ለመፈጸም ፍላጎት ካለው በዚህ ኮሚቴ አመራር ውስጥ ስራ ተብሎ ሲመደብ ለምን ዲክላይን ያደርጋል? ለምን ዲክላይን ያደርጋል? በተራ አባልነት ያለምንም ቅድመ ሁኔታ እንደምቀጥል ካለ ድርጅቱ በሚሰጠኝ ኃላፊነት ሁሉ እና የሚሰጠኝ ግዴታዎች በሙሉ እፈጽማለሁ ካለ በመግለጫው ለምን ታዲያ ድርጅቱ ኮሚቴው ይሄንን ኮሚቴ ስራ ብሎ ሲመድበው ለምንድን ነው አልፈልግም ብሎ የሚወጣው? ሁለተኛስ ደግሞ ለምን ቀደም ብሎ መግለጫ ከመውጣቱ በፊት አስቀድሞ ለምንድን ነው መግለጫው ከመውጣቱ በፊት ስሜን እዚህ ውስጥ እንዳትከቱኝ ብሎ ኦነረብል የሆነ የሚያስከብር ስራ የማይሰራው እንደነ ኢንጂነር ደሳለኝ ሲያሸርሸዋ እንደነ ሻለቃ ተተጀ ይበላል? ለምን ሁሉ ነገር ካለቀ በኋላ ድርጅቱን የሚያሳጣ ድርጅቱን ጥያቄ ምልክት ውስጥ የሚከት በድርጅቱ ውስጥ ድርጅቱን መነጋገሪያ የሚያደርግ መግለጫ ጥብቆ ድርጅቱ መግለጫውን ካወጣ በኋላ ለምን ያወጣል? ይሄ እስክንድር ነጋን ምንነትና ማንነት ፍንትዋር የሚያሳይ ነው ወገኖች። እንግዲህ እኛ እስክንድር ነጋ መጀመሪያውኑ እዚህ አመራር ውስጥ መግባት የለበትም። ለትግሉ ችግር እንጂ ለትግሉ ላያቢሊቲ እንጂ ለትግሉ ያመጣው ነገር የለም ብለን ምን ስንናገር ስንጮ የነበረው በዚህ ምክንያት እኔ ፕሮሰሱን ነው እንጂ የምነግራችሁ። አሁን እስክንድር ነጋ በዚህ ሁኔታ ራሱን የጥሞና ጊዜ መውሰዱ እንዲያደርግ የምጠይቀው የነበረ ነገር ስለሆነ ይሄንን እንደ መልካም ነገር ነው እንቆጥረው። ግን the way he did it was wrong። ድርጅቱ አናውንስ ከማድረጉ በፊት ነበረ ይሄን ነገር ማድረግ ያለበት። ሆን ብሎ የድርጅቱን ስም ለማጠልሸት ካልሆነ በስተቀረ እንደነ ኢንጂነር ደሳለኝና እንደነ ደረጀ ማድረግ ሲችል ድርጅቱ ስሙን ከማውጣቱ በፊት ራሱን ማግለል ሲችል ሁሉ ነገር ይፋ ከሆነ በኋላ ሁሉ ነገር ከተነገረ በኋላ በዚህ መልክ ከድርጅቱ ወጥቻለሁ ማለት ነውር ነው። ሆን ተብሎ ኦን ፐርፐስ ይሄንን ድርጅት ለማጠልሸት ተብሎ የተደረገ ስራ ነው። ስለዚህ እኔ ብዙ ጥያቄዎች አሉኝ። ለምንድን ነው እስክንድር በዚህ መልኩ ከድርጅቱ የወጣው ብዬ ስጠይቅ ለብዙ ጊዜ ሲጠየቅ፣ ለብዙ ጊዜ ሲለመን፣ ለብዙ ጊዜ ተማጽኖ ሲቀርብለት በአንተ ምክንያት ልዩነት አይፈጠር፣ በአንተ ምክንያት ክፍፍል አይፈጠር፣ በአንተ ምክንያት ውዝግብ አይፈጠር ብለን ከተለያየ ማዕዘን ከተለያየ ቦታ ጥሪ ሲቀርብለት ለምን አሁን እና ብዙ መላምቶች መናገር ይቻላል፣ ብዙ ነገሮች መናገር ይቻላል። ምናልባትም ይሄ ነገር ከሆነ በኋላ ውጭ ያሉ ጓደኞቹ ውጭ ያሉ ወዳጆቹ እንዴት ያደርጋለህ ብለው መክረውትም ሊሆን ይችላል። ያው ሁሌ ገባህ የማይሆን ሰው ጋር ከዋልክ እኮ ከማይሆን ሰው የማይሆን ነገር እየሰማህ ትበላሻል። እና እስክንድር ገደል ውስጥ የከተቱት የማይሆኑ ሰዎች ለሱም ለራሱ የማይጠቅሙ ሰዎችን ጎኑ ስላደረገ ነው። ለሱ የማይጠቅሙ ሰዎችን አምኖ ከነሱ ጋር ይጓዝ ስለነበረ እኛ ከጅምሩ አሁን የደረሰበት ደረጃ እንዳይደርስ ተዋርዶ ቀሎ እዚህ ገና ተቀባይነቱ ላይ የነበረ ጊዜ እንዲያደርስ ስንናገር ቅድም እንዳልኳችሁ ይሄን አድርግ እባክህ ስንል የነበረ ይሄን ደግሞ አሁን አይደለም። እኔ አሁን እስክንድር ነጋ ከአመራርነት ገለል በል ብዬ ያልኩት መጨረሻ ላይ ነው። ይሄን አድርግ ብለን ብዙ ሞክረን ቅድም እንዳልኳችሁ ግን አልሰማም። እውነተኛ ወዳጆቹ እኛ ነበር። እውነቴን ነው የምላችሁ። ስህተቱን የሄደበት ያለውን የተሳሳተ መንገድ ስንነግረው የነበር ነው። እውነተኛ ወዳጆቹ እኛ ነበር። እውነተኛ ወዳጆቹን ስላልሰማ ነው እስክንድር አሁን የደረሰበት ደረጃ ደረሰ። እንግዲህ በጣም የእስክንድር ሁኔታ በዚህ ሁኔታ መጠናቀቁ በጣም እንደ እስክንድር ሆኜ ሳይሆን በጣም ያሳዝናል። ነገር ግን ለትግሉ ግን ትልቅ የምስራች ነው።
እስክንድር ገለል ማለቱ ትልቅ ትልቅ የመሰራች አሁን በእስክንድር ነጋ ምክንያት በቃ እንወዛለን። በቃ እስክንድር የውዝግብ ምክንያት አይሆንም። እስክንድር ነጋ የሚባል ነገር ከአሁን በኋላ ፎከስ እናደርጋለን። እስክንድር ነጋ የሚያመልኩ ሰዎች እዛው በቃ እስክንድር ነጋ ጋር ሄዱ። ከትግሉ ጋር በተገናኘ ግን ከአሁን በኋላ እስክንድር ነጋ አንል። ይሄ አንድ ትልቅ ድል ነው። በተለይ በሸዋ ደግሞ ያለው ትርምስ የመቀነስ እድሉ በጣም ዝቅ ያለ ነው የሚሆነው። የእስክንድር ነጋ ገለል ማለት የእስክንድር ነጋ ጥሞና ጊዜ መውሰድ የሸዋ አንድነትንም የሚያመጣ ነው። በብዙ መልኩ እኔ በአዎንታዊነት ነው የምወስደው። ይሄ ድል ነው፣ ለትግሉ ድል ነው። እንደዛ ነው የምወስደው። ስለዚህ የእስክንድር ነጋ ዜና እንደውም 100% እውነት ስለመሆኑ እንዳልኩት ከራሱ አልሰማንም። ከአፋብኃ ከአዲሱ ድርጅትም ከአማራ ፋኖ ብሔራዊ ንቅናቄ ከአዲሱ ድርጅቱም አልሰማንም። ነገር ግን እንዳልኩት ዜናው እውነት ከሆነ ትልቅ ድል ነው። ግን ያው ዜናው እውነት ይሆናል ብዬ አስባለሁ። ለምን በርካታ ሚዲያዎችም በዚህ ጉዳይ ላይ እየዘገቡት ስለሆነ ማለት ነው። እና ይህንን ነው የምለው። በመጨረሻ ከእስክንድር ጋር በተገናኘ አንድ የሚነሳ ነገር አለ። እሱ ምንድን ነው? እስክንድር የአዲስ አበባ ልጅ ነው። አሁን እስክንድር ከዚህ ከፖሊት ቢሮ ከሄደ የአዲስ አበባ ልጆች በዚህ በፋኖ እንትን ውስጥ ውክልና የላቸውም የሚል ነገር አለ። ወገኖች እኔ የአዲስ አበባ ልጅ ነኝ። ግርማ ካሳ የአዲስ አበባ ልጅ ነው። አዲስ አበባ ተወልጄ ያደግኩ ሰው ነኝ። የአዲስ አበባ ጉዳይ ከእስክንድር ነጋ ጋር የሚያገናኘው ነገር የለም። የአማራ ፋኖ ብሔራዊ ንቅናቄ አዲሱ ድርጅት አዲስ አበባን በተመለከተ ኮንክሪት የሆነ ፖሊሲዎች እንዲኖሩ ትፈልጋል። ወደፊት በስፋት የምናየው የአማራ ፋኖ ብሔራዊ ንቅናቄ ርዕዮተ ዓለም የአማራ ብሔረተኝነት ነው የሚል ነገር ተናግረዋል። ይሄ የአዲስ አበባን ሕዝብ አይወክልም። ስለዚህ በዚህ በአማራ ፋኖ ብሔራዊ ንቅናቄ አደረጃጀት ውስጥ የአዲስ አበባ ሕዝብ ውክልና እንዲያገኝ በሰው አይደለም የአዲስ አበባ ዜጋ ሳይሆን የአዲስ አበባ ህዝብ ጥያቄና አጀንዳ የፋኖ ጥያቄና አጀንዳ እንዲሆን እንጥራለን። የአዲስ አበባ ህዝብ በኢትዮጵያዊነት ላይ የተመሰረተ ነው። የአዲስ አበባ ህዝብ ኢትዮጵያዊነትን ቅድሚያ የሚሰጥ ህዝብ ነው። ወህድ ኢትዮጵያዊ ነው። የአዲስ አበባን ህዝብ ያላቀፈ በኢትዮጵያ ውስጥ የትም ሊደርስ አይችልም። ስለዚህ ኢትዮጵያዊነትን የገፋ የአማራ ብሔረተኝነትን ብቻ ይዞ የሚቀጥል ድርጅት ከአባይ ማዶ አይሻገርም። ስለዚህ በዚህ ጉዳይ ላይ ከእስክንድር ነጋ ጋር ግንኙነት የለው። እስክንድር ነጋም ቢሆን በዚህ ጉዳይ ላይ የሚያመጣው ነገር የለም። ስለዚህ ህዝብ፣ የአዲስ አበባ ልጆች፣ ሌሎች ኢትዮጵያውያን ፋኖን የምንደግፍ በሙሉ በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ አሁን የፖለቲካ ዘርፍ መምሪያ ኃላፊ አለው። ይሄ የፖለቲካ ዘርፍ መምሪያ ኃላፊ የሰለጠነ ዘመናዊ ወደፊት የሚያሻግር የፋኖን ትግል ከአባይ ማዶ አሳልፎ ከአባይ ማዶ ተሻግሮ እንዲሄድ ማድረግ የሚችል አጣፊ የሆነ ማኒፌስቶና ርዕዮተ ዓለም እንዲኖረው እንሰራለን። ገና ነገሮች አልተቋጩም። ገና ነገሮች አላለቁም። በመጀመሪያው መግለጫ ላይ የአማራ ብሔረተኝነት ነው ርዕዮተ ዓለማችን የሚል ነገር ስለተጻፈ ያ ነው ማለት አይደለም። ራሱ የአማራ ብሔረተኝነት ርዕዮተ ዓለም ምንድን ነው ተብሎ ቢጠየቅ ራሱ ግልጽ ምላሽ መስጠት የማይቻልበት ሁኔታ ነው ያለው። የጠበቃ አስረስ የአዲሱ ድርጅት የአማራ ፋኖ ብሔራዊ ኃይል ንቅናቄ ቃል አቀባይ በዚህ ጉዳይ ላይ ኢትዮ ኒውስ በላይ ማናያ የጠይቆት ምን ማለት ነው ብሎ ሲሎት መመለስ እንኳን አልቻለም። ቀላል ጥያቄ የአማራ ፋኖ ብሔራዊ ንቅናቄ ነው ርዕዮተ ዓለማችን ስትሉ ምን ማለታችሁ ነው ብሎ ሲለው አይ የአማራ ፋኖ ብሔራዊ ኃይል ስንል ማርክሲዝም ማለታችን አይደለም ምናምን ማለታችን አይደለም ብሎ በጣም ረጅም ሰዓት ነው ያወጣው አስረስ። አማራ እውነት ለመናገር ከሆነ አማራ ብሎ መለየት ማነው አማራ ብሎ መልስ ለመስጠት ያስቸግራል። ግን የአማራ ብሔረተኝነት ማለት ምናምን ተብሎ በቃ እርስ በርሱ የሚቃረንና በጣም እርስ በርሱ የሚጋጭ መልስ ነው የሰጠው። ያ ማለት ምንድነው? ራሱ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ ራሱ የአማራ ብሔረተኝነት ምንድነው ለሚለው ራሱ የሚያውቅ አይመስለኝም። ስለዚህ አሁን ምንድነው የፖለቲካ ዘርፍ ኃላፊው የአማራ ፋኖ የፖለቲካ መምሪያ አለ፣ ኮሚቴ አለ። ይሄ የፖለቲካ መምሪያ ጉዳዩን ተመልክቶት ፋኖን ወደፊት የሚያሻግረው ርዕዮተ ዓለም ምንድነው፣ ለአማራው የሚጠቅመው ለተቀረውም ኢትዮጵያው የሚጠቅመው ለድል የሚያበቃው አሸናፊ የሚያደርገው ርዕዮተ ዓለም ምንድነው፣ የሚሻለው ርዕዮተ ዓለም ምንድነው፣
የሰለጠነ ርዕዮተ ዓለም ምንድን ነው? ዘመናዊ ርዕዮተ ዓለም ምንድን ነው? ለእድገት የሚመች ርዕዮተ ዓለም ምንድን ነው? በሚል ውይይት አድርጎ ንግግር አድርጎ ምናልባት ምሁራንንም የተለያዩ ሰዎችንም ጠይቆ ፋኖችን ማወያይቶ መጀመሪያ ድራፍት ሬዞሉሽን ለህዝብ ድራፍት ወጥቶ ህዝብ አስተያየት እንዲሰጥበት አድርጎ ለምን ፋኖ የህዝብ ድርጅት ስለሆነ ማለት ነው። ፋኖ እኮ የአስረስና የዘመነ ወይም የነምሬና የነ ጌታ ሳደ ወይ የነ ብሩክ ድርጅት እኮ አይደለም። እነዚህ 19 የሚባሉት የነሱ ድርጅት እኮ ፋኖ የህዝብ ድርጅት ነው። ስለዚህ ይሄ የህዝብ ድርጅት ማኒፌስቶ ርዕዮተ ዓለማችን ብሎ በሚመጡበት ጊዜ ያ ርዕዮተ ዓለምና ያ ማኒፌስቶ ዋቴቨር ኢት ኢዝ በህዝብ የማይደገፍ ከሆነ እኮ የትም አይደርስም። ስለዚህ ህዝብን ማሳተፍ ያስፈልጋል። ህዝባዊ ድርጅት እስከመሆኑ ድረስ የህዝብ ግባት የህዝብ ፊድባክ ያስፈልጋል። ስለዚህ የህዝብ ፊድባክ ተሰጥቶት የህዝብ ፊድባክ ተቀብሎ የአዲስ አበባ ህዝብ ደግሞ የህዝብ አንዱ አካል ስለሆነ የአዲስ አበባ ህዝብ ጥያቄ የአዲስ አበባ አጀንዳ በፋኖ ውስጥ እንዲካተት ይደረጋል። ቢያንስ እኛ የአዲስ አበባ ልጆች የአዲስ አበባን ጉዳይ ትኩረት ሰጥተን የአዲስ አበባ ህዝብ በአስተሳሰብ ደረጃ በፖለቲካ ደረጃ በርዕዮተ ዓለም ደረጃ ማዕዘን ቦታ እንዲቀመጥ እናደርጋለን። ለምን የፋኖ ትግል የጎጃምና የጎንደር ትግል አይደለም። ይሄ ሊታወቅ ይገባል። ስለዚህ የእስክንድር ነጋ ከዚህ ከኮሚቴ መሄድ ማለት የእስክንድር ነጋ ከዚህ ከኮሚቴ መሄድ ማለት የአዲስ አበባን ህዝብ ነገር ያሳንሳል። እኔ በእርግጠኝነት መነግራችሁ እዚህ 19 ውስጥ ያሉ በርካታ ሌሎች አመራሮች ከእስክንድር ነጋ ባልተናነሰ እንደውም ከእስክንድር ነጋ በበለጠ የአዲስ አበባ ጉዳይን 1 2 ብሎ ነጥረው የሚያስቀምጠዋል። ስለዚህ ጉዳዩ ከጎጃም መጣ ከጎንደር ከወለጋ መጣ ከምናምን አይደለም። ጉዳዩ ከየትምና ነገር ግን የህዝብን ጥያቄ ይዘህ በሐቀኝነት በወኔ እና በቁርጠኝነት ትታገላለህ ወይ የሚለው እና ስለዚህ በዚህ ጉዳይ ላይ እንትን ማለት አንድ ምናልባት በሌላ ፕሮግራም መመለስበት ነው። ሻለቃ ደረጀ በላይ የሰጠው መግለጫ አለ እና ሻለቃ ደረጀ በላይ በሰጠው መግለጫ መነሻችን አማራ መዳረሻችን ኢትዮጵያ ብሎ ነው ያስቀመጠው። ስለዚህ የአማራ ፋኖ ብሔራዊ ኃይል ንቅናቄ ትግል መነሻ አማራ መዳረሻ ኢትዮጵያ። ስለዚህ የእስክንድር ነጋ ወደ ጎን ጥሎ መሄድ ኢትዮጵያዊነትን መዳረሻ ከማድረግ ፋኖን አይከለክለውም እና ይህንን በዚህ አጋጣሚ ለማስቀመጥ እወዳለሁ። እንደ አድማጮቻችን ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።